እስኪ ግልጽ አድርገው ይንገሩ። ልጅማ ቤተልሔም ወንድራድ ናት። ቤቲ? አዎ፣ በአንተ ፍቅር አቅሏ ስታ ኪራ ኪራ እያለች ጠዋት ማታ ሁል ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት በጭራሽ አላገግም አለችኝ። እና እኔ ምን ልርዳሽ? ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጅ እኮ አብዳለች። ለምን እንደዚህ ትጨክንብኛለህ? የልጇን መጥፎ ስራ እንዲህ ብዬ መናገር አልችልም፣ ግን ደግሞ ይህንን በፍጹም ማድረግ አልችልም። እናት እኮ ልጇ ባብን ብትሆን አትጠላም። አንተ ብትጠላትም ለእኔ ልጅ ናት። ይቅርታ ነው መሄድ አለብኝ። እንዲሁ በእናትህ በጠባቸው ጡቶች እያለሁ እባክህ። ጋትሽ እኮ ይገባኛል፣ ግን ደግሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኝ ያለሽው። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው 6 ወር ሙሉ ተንከራተትኩ። ሐኪም ጸበል ያልወሰድኩባት ቦታ የለም። ያንተን ስም ብቻ ነው የምጠራው። እባክህ ልጅ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበር? ልጅ እንደዚህ ብትሆንብህ አላውቅም፣ ግን ደግሞ ይህንን አማራጭ አድርጌ በፍጹም አንወስድም። እና ይሄን ነው ተወኝ ልጅ። ያቺ ሳቂተዋ ልጅ ኩርምት ብላ አቅሏን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል ብለን ጽናት በጠዋቱ ቤቷን እያጸዳች ሳለ ሊና ትመጣና እንዴት አደርሽ ትላታለች። ጽናትም እግዚአብሔር ይመስገን በማለት መልሳለች። አንቺ ለኪራ ቁርስ ስሪለት፣ እኔ ደግሞ ቤቱን አጸዳዋለሁ በማለትም ተናገረቻት። ጽናትም ግራ ተጋባችና የሊና ጸባይ መቀየሩ በጣም አስገርሟታል። ግን ደህና ነሽ? ሰሞኑን የባህሪ ለውጥ እያየሁብሽ ነው አለቻት። ምን ነው? በጠዋቱ የተነሳሁት እኮ አንቺን ለማገዝ ነው። ደግሞ የማይቀየር ሰው የለም፣ የሞተ ሬሳ ብቻ ነው ሀሳቡና ጸባዩን የማይቀይረው። እሱስ ልክ ነሽ አውቃለሁ፣ እኔ ሴተኛ ዳሪ ነኝ፣ ገላይን ሽጬ የምቸረችር። አይ እንደሱ አታስቢ፣ እንደዛ ለማለት ፈልጌ አይደለም። ሊና ጽናትን እንድትጸጸት እያደረገቻት ነው። ጽናት አንቺ ጥሩ ሰው ነሽ፣ አንቺ ሂጂና ቁርስ ስሪ፣ እኔ ያጸደዋለሁ። ጽናትም ወደ ኪችን ትሄዳለች። ሊናም አይ ሰው ሴተኛ ዳሪ ስራ የሚሰራ አይመስላችሁም አይደል? ብቻ አንድ ያቀድኩት ነገር ይሳካልኝ እያለች እየዛተች ነው። ምሩ ቁጭ ብላ ሳሎን ላይ እያሰበች ነው። ናሆም ማታ ስለተደወለለት ስልክ ምን ይሆን ምን ተፈጥሮ ይሆን እያለች ነው። ናሆም ተነሳና በጠዋቱ እንዴት አደርሽ ካላት በኋላ ናሆሜ ትናንት እንዴት ነበር? የምን ስልክ ነው? ምን የተፈጠረ ነገር አለ አለችው። የምን ስልክ? ማታ እናት ደውላ አልነበረም እንዴ? አይ ምንም የለም አታስቢ፣ ጎረቤት ታሞ ነው ለዛ ነው። እሺ። በሌላ በኩል ሊና ስልክ እያወራች ነው። አይ አለመግባባት እኮ ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ነች። ፕሮሰሱን እስከመጨረሰው ነው እንጂ ከዚህ በኋላ ከዚህ ቤት ስወጣ ግን ቤት ውስጥ ያሉትን እንዳለ አቃጥያቸው ነው የምወጣ። በተለይ ደግሞ ያናደዱኝን። ግን የኪራ ጸባይ ብቻ ነው አልያዘኝ ያለ። ታዲያስ ገበያ እንዴት ነው? ሀብታሙንና ጥሩ ጥሩን ያምጣልን፣ ቆንቋናውን ደግሞ ያረቀልን እያለች እየመረቀች ነው በስልክ። በይ እንግዲህ ፏዝነት ጥበይና ይህንን የከተማ ወንድ አይኑን ካንቺ ላይ እንዲያሳርፍ አድርጌው። በቃ ደውልልሻለሁ ትልና ስልኩን ትዘጋዋለች። አይ አሁን እዚህ ሆኜ ነው እንጂ ጀበና ቡናዬን ነበር የምጠጣ። አሁን እንዴት ነው ቅጠሌን የምቀነጥስ? ይጭ ሲያስጠላ ሙዴ እኮ ጠፋ እያለች ነው። ኪራና ናሆም በሌላ በኩል ካፌ ውስጥ ሆነው ምሩ ምን እንደተደረገችና ማታ ስለምን ስታስብ እንደነበረ እያወሩና እየተመካከሩ ነው። ሚስቴ በጣም የዋና ምስኪን ነች፣ በዛ ላይ ደግሞ በጣም ደንግጣ ነበር፣ በጣም ነው የምታሳዝነው ይላል ናሆም። አንተ አታስደንግጣት እንጂ እያለው ነው። ይኸውልህ ኪራ ብቻዋን ከምትሆን ለምን ወደ ነጽናት ደውለህ ሂጅ አትላትም? ትከፍለኛለህ አለው። ሃሃ ጭራሽ በክፍያ ሆነ? እንግዲያው ሽልንግ ይሻልሃል። በክፍያ ካልሆነ ደውዬ ሂጅ አልላትም እያሉ እየተቀላለዱ ነው። በሌላ በኩል ሰኑና ጽናትም ለኒና የተፈጠረውን ነገርና ጸባይ እንዳላት እንዲሁም የተቀየረ ነገር እንዳላት ለሰኑ እያወራቻት ነው። እኔም እንደሱ ልሻለሁ እና እንዳልሽው ቆዳዋን ብትቃይርስ? ሰኒ ላስታርቃችሁ እንዴ አንቺ ደግሞ የእሷን ቆዳ ነው እንደ የለበሽው? አይኔ ሰው ተለማመጨና ተለማምኖ መኖር አልወድም፣ ስለዚህ አልታረቅም ትላለች ሰኑ። ምሩ ከእናቷ ጋር ስልክ እያወራች ነው። ስለ ጤንነቷና ስለ ጤናዋ ከጠየቀቻት በኋላም ከናሆሜ ጋር በጣም ደስ የሚል ህይወት እየኖርኩ ነው፣ በዛ ላይ ደግሞ ተመችቶኛል እያለቻትም ነው። ከሱ ጋር መኖር ገነት ማለት ነው አለቻት። ስልኩን ከዘጋችው በኋላ ናሆሜ አንተ ብትደብቀኝም ግን የሆነ ነገር እንዳለ እየተረዳው ነው። ሰኑና ሊና የተኛችበትን ፍራሽ እያነጣጠፈች ነው። ሰኑ መጣችና ቤት ለምቦሳ አለቻት። ምን ነው መልስ የለም ወይስ ደግሞ አመልሽም? እፍ አየር አጠረኝ፣ አየር ልውሰድ አለች። ሊናም ምን እያልሽ ነው እንዴ? ደግሞ ጭራሽ እንደዚህ ትናገሪያለሽ ብላ አፍላፍ ገጠሙ። እሺ ሰኑ በጣም ይቅርታ እኔ ተሳስቻለሁ ብላም ሊና ይቅርታ ጠየቀቻት።
አሁን ትወጫለሽ ከክፍሌ ወይስ ደግሞ እኔ ልውጣ? አይ እኔ እወጣለሁ፣ አንቺ ግን እዚህ ተቀመጭ እንዳትወጭ ብላትም ወጣች ሰኒ። ሊና አሁን የአንቺ ጸባይ ለጽናት ሰጥቷት ቢሆን ድሮ ነበር የምንገዳደለው። አይ ሰኑ አለች። ኪራ ስልክ ይደወልለታል። ካልጠበቀው ሰው ስልክ ይደወልና ላገኘ ይባላል። ኪራም ሄሎ ማለበል። አዎ የኪራ ስልክ ነው። እንዴት ነው ከማላቀው ሰው ጋር ልገናኝ የምችለው? ችግርሽ ምንድን ነው? አላውቅሽም ብሎም ስልኩን ይዘጋዋል። መቼ? አሁን ይቅርታ አልችልም። ኪራም ስልኩን ከዘጋው በኋላ ወደ ቤት ሄድና ከጽናት ጋር የፍቅር ጨዋታቸውን ይጫወታሉ። እንዴት ነህ ትለዋለች ጽናት። በፍቅር ሳስብሽ ዋልኩ፣ በጣም ደስ ይላል ብላ እሷም ጥሩ ጥሩ ቃላቶችን መናገር ጀመረች። በቃ ከመጣ ይቀርማ ምሳ ላቅርብ እሺ ይልና ያው እየተቃቀቡም ስለነበረ ምሳ ማቀርበው እኮ ለቀቅ ስታረገኝ ነው እንዴት አቀርባለሁ እያለችውም ነበር። ጭራሽ እኮ ፍቅር ሞኝ ነው የሚባለው እውነት ነው፣ ሞኝ አረገ፣ ኧረ እባክህ እያለችውም ይመስላል። ታየው እኔ ባንደበትሽ በልብሽ ውስጥ ብቻ ልኖር ይላታል። መኖር የምፈልገውም እንደዛ ነው። አሁን አንድ ነገር ቀረኝ፣ ከኔ ለማምለጥ ሰበብ አትደርድሪ። ጠጋ ጠጋ እያለ ሊያቀፋት ሲል ስልክ ይደወልና ወይ ደግሞ እኔና አንቺ አንድ ላይ ስንሆን እኮ የማያቋረጣን ነገር የለም ይላል። አሁንም በድጋሚ ያ ስልክ ይደወላል። ካቆምንበት እንቀጥላለን እሺ ብሏት ወጣ። አንቺ ሴትዮ በስም ተሳስተሻል፣ እንደዛ እንዳይሆን እኔ የማላውቀውን ሰው አላገኝም አላልኩሽም? ችግርሽ ምንድን ነው ይላታል። ንገሪ ምንድን ነው? እሷ በስልክ መናገር አልፈለገችምና ኪራም ዘግቶባት ወደ ውስጥ ይገባል። ከትንሽ ደቂቃ በኋላ አገኝሻለሁ እደውላለሁ አላትና ገባ። ጽናትም ምግብ እያቀራረበች ነው። ቆየህ እኮ እዚሁ ነበርኩ እኮ ስልክ እያወራው። ሰኑ እኮ ራሱ ራበኝ እያለች ነበር ብታይ፣ ይባልሽ እኮ አስራበኝ እያለች ነበር። አሁን አዎ ገባኝ። የታለች ታዲያ? አሁንማ ኪችን ናት። ማስታገሻ እየወሰደች ነው የሚሆን ዳቦ በለውዝ። ሰኑም መጣች። ጽናትን በቃ ወጡን ለምጣዋለችና ተነሳች። ሰኑም ቁጭ ብላ ነበርና አሁንም በድጋሚ ስልክ ይደወላል። ሰኑ ማነች አለችው። ምንም የስራ ስልክ ነው አላት። በላሁን ታጠብና እንብላ። ጽናት በጣም አስቸኳይ ስልክ ተደውሎብኛልና መውጣት አለብኝ ይላታል። ሳበላ ነው እንደምትሄደው? በቃ ግዴታ ነው። እናንተ ብሉ፣ የሚሄድበት ቦታ በጣም አስቸኳይ ስለሆነ ነው። ባይሆን ምሩን ጥሯትና ብሎ አብራችሁ እዚሁ ካፌ ነው ደረሽ የምመለሰው ይላቸዋል። እሺ ያሉና ሰኑና ጽናት ምግባቸውን ቀጠሉ። በቃ አብሬሽ ልብላለችና ጽናትም ቀረባለች። ናሆም ወደ ነኪራ ቤት መጥቶ ነበር። አሁን ጽናት ብታይ ምን እንደምታረግ ታውቃለህ? ግንባርን ነበር ካልሳምኩ የምትለ ምግብ እኮ አቅርባ ሳልበላ ነው የመጣሁት። አንተ እኮ እንደዛ አቅርቢና አርቦኛል እያልካት እንዳልነበረ ሆኖ ዛሬ ደግሞ ምንም ወደ ውስጥ አገባ ከዚያው በርጋ ቆመህ ልትሄድ ነው ይለዋል። ይኸውልህ ሴቶች እኮ ብላ ስትባል እሺ ካልካቸው በጣም ጥሩ ይሆናሉ፣ እምቢ ካልክ ደግሞ ችግር ነው ይላል ናሆም። ናሆምም ቆይ አንተ አሁን እንደዛ ማከሬና እንደዛ ደውዬልን ምንድነው እንደዚህ እየዘገያው እያለው ነበር። ከሰኑ ጋር እኮ ወዳደራለሁ ብዬ ባክህ ወዴ ሁላ ሞኛል አለ። ወደ ቤት ከሄዱ በኋላም ንፋፌት እያዘጋጁ ነው። ለምሩ ሰርፕራይዝ ሊዘጋጅላት ይመስላል። ንፋው እንጂ ንፋፌት ይላል ናሆም። ኧረ እባክህ ተወኝ እንዴ ቁጭ እኮ ተጣመመ እያለ ነው ኪራም። ቢፈነዳስ ደግሞ ምናምን እያሉ እየተጫወቱ ነው። ይኸውልህ እኔ አልፈራም ይላል። አሁንም ይህን ጨርስና ይህን ንፋ እያለው ነው። አሁን የሚያሳስበኝ ነገር የንግስቴ ነገር ብቻ ነው። ማታ ራሱ እኮ ውሃ ነው የሆነችው። ውይ ምስኪን በቃ ፈራው እንዳትታመም እያለ ነው ናሆም። በጣም እኮ ምስኪን ነች፣ እንደዛ አይነት ነች። በል ታዲያ አንተ ሆቴል ምናምን ወስድ ሰርፕራይዝ አታረጋትም ነበር ይለዋል። እኔም እኮ ከዛ መውሰድ አቅደኛ አይደለም ግን ደግሞ ተደነግጣለች እና ከዚሁ ቤት ውስጥ ላዘጋጅ ብዬ ነው ይላል። በል ነፋይችንና ይላሉ። ጽናትና ሰኑ ቁጭ ብለው እያወሩ ነው። እንዲሁም ሊና አብራቸው ነበረች። ሰኑም አሁን አስቢው ምሩና ናሆም እንደዛ ቤቱን አሳምሮ ታገቢኛለሽ ወይ ብሎ በርከክ ብሎ ሲጠይቃት አለች ሰኑ። ሊናም ሰምታቸው ስለነበረ ናሆሜና ምሩ እስካሁን ቀለበት ሳይስሩ ነው እንዴ በአንድ ቤት አብሮ ይኖሩት አለች። ጽናትም አዎ አለች። ሊና እኔ ግን አላደርገውም አለች። ሀሳባቸውን ተቃውም አነሳችባቸው። ጽናትም ፍቅር እኮ ነው፣ ፍቅር ካለ ደግሞ በቃ ግዴታ አይደለም ቀለበት ስላደረግሽው ያንቺ ይሆናል ማለት አይደለም ማለቻት። የፍቅር መሳሪያው ቀለበት አይደለም፣ ምንም ቢሆን ቀለበት ካደረገ ለሰዎች እኔ እንደሆነ አሳያቸዋለሁ አለች። ሊናም ያ ሰው ያንቺ ካልሆነም እኮ መሄዱ አይቀርም። ሊና አልተስማማችም። ሰኑም አንቺ እዩልኝ ማለት ትወጃለሽ መሰል አለቻት። አይ ደበቅ ስናደርገውማ እንደዚህ አንገት ደፊ የሆኑ ሰዎች መጣው የኛን ህይወት ይቀሙናል፣ ብሽሽት ያደርጉናል፣ ልውሰደው ይላሉ። ምን ነው ይወስዱብናል አልሽሳ። ተደራጅታችሁ ነው እንዴ አንድ ሰው ያዛችሁት አለቻት። በቃሽ አለች። እንደዚህ እያወሩ ምሩም መጣች። ሊናም አንቺና ናሆሜ አለች። ጽናትና ሰኑ በጣም ደነገጡና እንዴ አሉ ባንድ። ምን ሆነ ናሆሜ አለች ምሩም። አረ ምንም አልሆነም
ታዲያ ሊና የሆነ ነገር ልትነግረኝ ስትል ለምን አስቆማችኋት? አይ ዝም ብላ ነው። እሷ ሲጀመር ስላንቺና ናሆም ምን ታወራለች? ሊናም እንደዛ ነው አለች። ጥላቸውም ተነሳች። እኔ ሲጀምር ምን ላውራ እችላለሁ? ችግር አለ እንደምሩ? አይ የለም፣ ግን ትናንትና ናሆም የሌሊት ከእናቱ ጋር ስልክ ሲያወራ ነበር። በጠይቀውም አልመለሰልኝም። ሰኑ ወይ ዝም ብሎ ይሆናል፣ ያው የእናትና የልጅ ወሬ ይሆናል አለቻት። እንደዛም አይሆንም፣ ያው ታውቃላችሁ ናሆሚ ቤተሰቦቹን ማስደሰት ይፈልጋል። እኔ ደግሞ ደስታውን እየነጠቅኩን ነው። ልጅ ይፈልጋሉ። እንደዛ ብለሽ አታስቢ። ይህ እኮ አብዝቶ መጨነቅ ነው አለቻት። ሰኑም በቃ ሂጄ ማረፍ አለብኝ አለች። ጽናትም ምሳ ላቅርብልሽ አለቻት። ሰኑም ስታሳዝን ወይ ፍቅር አለች። ሊና ኪችን ውስጥ ናት። ጽናት ለምሩ ምግብ ለመስጠት ወደ ኪችን ስትመጣ ሊና ሽንኩርት እየከታተፈች ነው። ምን ነው አለች። ምግብ ልሰራ ብዬ እኮ ነው። ምሳ እኮ በላን አይደል? ማለቴ ለራትም ቢሆን በቂ ወጥ አለ። አይዞሽ ደግሞ ሙያ የላትም ብለሽ ከሆነ ሙያ አለኝ። ቤተሰቦችን እኔ ቀጥ አድርጌ ነው ይዣቸው የኖርኩት። እንግዳ ቢመጣስ ይበቃል። ግን አዎ ምን ነው ጠርተሻል? ሰው አልጠራውም። የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባይ ነው ብዬ ነው። ያው ልክ እንደኔ በቃ አለችና ወጣች። ምንድነው ደርሶ እንደ ቂጣ ማለት ጉዝጉዝ ማለት አለች ጽናትም። ሰኑና ምሩ መንገድ ላይ ቆመው እያወሩ ነው። አልቆይም መልሽ አይደል ከነ ጽናት? አዎ አሁን ቤት ሄደሽ ትራስ ታቅፈሽ ለማልቀስ ነው አይደል? አሁንማ እኮ ቀረ። ናሆሜን አቅፌ አለቅሳለሁ። እኔ ብቻ ነኝ ትራስ መታቀፍ ያለኝ። አይ አንቺም ቢሆን እኮ አሁን ትተሽዋል። ክብሮም ያለ አይደል? ክብሮም ስትይ ሜሴጁን ሳልመልስለት አለችና በፍጥነት ወደ ስልኳ ሄደች። ሰኑ ክብሮም ለሴት ልጅ ክብር ያለው ሰው ነው፣ ጠበቅ አርገሽ ያዥው አለቻት። አይ አንቺ ደግሞ መንገድ ላይ ነኝ እየመጣሁ ነው እኮ ያለኝ አለቻት። እኛም ብዙ ነገር ተነግሮናል አለች ምሩ። ጽናትና ሌና ጽናት ቁጭ ብላ ሳሎን ላይ ስልኳን እያየች ነበርና ሌና ጣፋጭ እየበላሽ ነው። አራት አብሽ ጣፋጭ አለቻት። ወድጄ መሰለች ተገድቼ እኮ ነው። ሱሴን ለማቆም ነው። ሱስሽን ለማቆም የምታደርጊው ጥረት እንዳለ ሆኖ ግን ደግሞ አታብሽ ጎበዝ አለቻት። ለማንኛውም አታሟጋግሺ። ለምን ጥሩ ነገር ስትሰሪ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ነገር እኮ አይደለም። ግን ይገርማላ ሳንፈልግ ወደንበት የገባነው ነገር አለቅም ሲል ፍቅርና ሱስ እኮ አንድ ናቸው አለች። ይጎዳሉ፣ ሳታስቢው ይመጣሉ፣ ሳታስቢው ይይዙሻል። በፍቅር ተጎድተሽ ነው? አይ ሰው ያው አይደለው እወዳለሁ። ቤተሰቦችም ቢሆን ገንዘቤን ብቻ ነው የሚፈልጉት። ገሌን ሽጭ ሰጣቸው ይቀበሉ ነበር። ከዛ ግን አይንሽን ላፈራሉኝ። እኔ ሰው አይደለሁም እንዴ? ኪሮቤልን በድጋሚ ስልክ ይደወለትና ካፌ ሄዶ ቁጭ ብሎ ነበር። የሆነች ሰው ትመጣና ቁጭ ትላለች። ሰው አለው እናት ይላታል። ኪሮቤል ነህ? አዎ። እንደዛ በስልክ ስታመነጫጭቀኝ አሁን ደግሞ አንቱ ብላ ከበርከኝ። አንቺ ነበርሽ? አዎ። ይቅርታ። ይህ ይቅርታ ለልጅ ነበር የሚገባት። ልጅ ማለት ማነች? ልጅ ቤት የለምናት። ጸበል ወሰድኳት፣ ሐኪም ቤት ወሰድኳት። ነገር ግን ኪሮቤል ነው የምትለው። እባክህ ልጅን አድንልኝ እያለች እየተማጸነችው ነው። እሷ እንደዛ ወዳህ በፍቅርህ ቁውሽ ብላ፣ አንተ ግን እንደዚህ ተደላለህ እየኖርክ ነው። የልጅ ጠላት ላይ አሁን መጥቼ እግሬን ደፍቼ እየለመንኩን ነው። እባክህን ወደ ቤት እንድትመጣና እንድትድን አድርግልኝ እያለችውም ነው። ኪራ ይህንን ነገር ማድረግ አልችልም፣ በዛ ላይ ደግሞ ልጅሽ ያጠፋችውን ጥፋት ላንቺ መናገር አይጠበቅብኝም ይላታል። ምን አይነት ጨካኝ ነህ እናት እንደዚህ ስለምንህ አለችው። የእናትነት ጭንቀትሽ ይገባኛል። 6 ወር ሙሉ ተንከራተትኩ፣ አላደርገውም ብሎም ጥሏት ይሄዳል። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።